ቤተሰብ የዛሬ ቪዲዮ የሚገርም ነው፣ የሚያስደነግጥ ነው። ቤተሰብ የምን ምርጫ የለም ዛሬ ማለት ነው። እናንተ አብርሽ እሳት ጎርሶ ሌላ አብርሽ ሆኖ ነው የመጣ። ስለዚህ በእኔ ህይወት ሁለታቸውም ተጠያቂ ናቸው። እኔ ላይ ምን እንደተፈጠረ እኔ ምንም አላስታውሱም። ስለዚህ ተናገሩ፣ እኔ ላይ ምን እንዳደረጋችሁ ተናገሩ በማለት ሁለቱን ሴቶቹን አፋጣጠ። ምንም ምርጫ የለም ቤተሰብ። ዛሬ እኔ እንደተረዳው ቤተሰብ ሄርሜላ ላይ አብርሽ በጣም ነጨው ማለት ነው። ምክንያቱ ቀስ ብለሽ አውሪ ምናምን እያለ ነበር። እናንተ ወደ ሩታ ሊመለስ ነው መሰለኝ አብርሽ ማለት ነው። ከሄርሜላ ህይወት ለመውጣት ፈልጎ ነው አብርሽ ዛሬ በጣም ሩታን ስታወራ ምንም አይናገሩ። ሄርሜላ ስትናገረ አብርሽ እየተቆጣት ነበረ። እናንተ እንዴት አያችሁ የዛሬ ቪዲዮ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ዛሬ ብዙ ሰው ነው በጉጉት የጠበቀ ይሄን ቪዲዮ። አብርሽ ሩታ ነው ወይስ ሄርሜላ ነው የሚመርጠው ብላችሁ ነው አይደለም ብዙዎቹ የተጨነቃችሁ። እኔ ምንም ሁለታቸውም አይፈልጉም፣ ሁለታቸውም አልፈልጋቸውም ብሎ ነው ጥሎ የሚሄዱ ብዬ ነበር። ይኸው እኔ ምን አልኩ ቤተሰብ? እኔ ተናግሬያለሁ። እኔ እስኪ እናንተ ሀሳባቸውን ጻፉ ምናምን ብዬ፣ እናንተ ደግሞ እሱ ተሞልቶ በደንብ ተመክሮን ይመጣ አላችሁ። ስለዚህ ሁለታችሁንም አልፈልጉም አለ ዛሬ ማለት ነው። እውነታ እስከሚወጣ ድረስ ከማንም ሴት ጋር መሆን አልፈልጉም፣ ከሄርሜላ ጋር መሆን አልፈልጉም፣ ከሩታ ጋር መሆን አልፈልጉም ማለት። እናንተ እንዴት አያችሁ የዛሬ ቪዲዮ? አብርሽ ሌላ አብርሽ ሆኖ ነው የመጣ እሳት ጎርሶ ማለት ነው። እና ይህ ሁሉ ሲፈጠር እኔ ምንም ነገር አላቅም፣ እኔ ለምን እንደተደረገ አላቅም። ስለዚህ ይሄ ነገር እውነቱ መውጣት አለበት። ሄርሜላንም ጠየቀ። ሄርሜላ እኔ ምንም አንተ ላይ አላደረግኩም አለች። እኛ ምን እናውቃለን? እናንተ ናችሁ ብዙ ነገር ስታደርጉ የነበራችሁ እናንተ ናችሁ። በተለይ ሄርሜላ ምን እንዳስነካችሁ እኛ እናውቅ። አብርሽ እቺ ልጅ ወደ ህይወቱ ከመጣች በኋላ እኮ ነው አብርሽ የተበላሸ። አብርሽ እንደዚህ አልነበረም በፊት ማለት ነው። ምንም አብርሽ ሰላማዊ ህይወት ኖሮ አያውቅም። ሄርሜላ ማለት ነው ሩታን ለማሰደብ አንቺ መልካም ሴት ለመሆን ያለፈ ታሪክ አታወሪ ማለት ነው። አታወሪ ተይ። ገባሽ አይደለ? ስለ ዛሬ ነው አሁን እሱ ላይ የተፈጠረን ነገር ተናገሪ ነው ያለሽ እንጂ ባለፈው ከዚህ በፊት ሩታ የተናገረችን ንግግር አውሪልኝ አላለሽም። ገባሽ? እንዴት እንደተቆጣው አያችሁ አይደለ? አብርሽ ከሄርሜላ ለመራቅ ፈልጎ ነው። ቀለበቱንም ራሱ የታለ ቀለበቱን ምናምን አለ። የእርጉዝናው ጉድ ይሰማል። እርጉዝናም ውሸት ነው። እንግዲህ አብርሽ ከሄርሜላ ጋር አይሆኑም። ወደ ነበረ ህይወቱ ነው የሚመለስ። እንደዚህ የተጨማለቀ ህይወት ውስጥ ገብቶ መቀጠል አይፈልግም። ገባቸው አይደለ? ሩታ በጣም አሳዘነችኝ የምር። ሁሉም ሰው ሩታ ላይ ነው እየፈረደ ያለ። ሩታ ናት እንደዚህ ያስደረገችው፣ ሩታ ናት እንደዚህ ያደረገችው እያላችሁ ሁላችሁም ሩታ ላይ ነው የቀሰራችሁ ማለት ነው። ቡዜም እራሱ እንዴት እንደሆንሽ እኛ እናውቃለን። ሩታ ጋር ለአንድ ደቂቃ ሩታ ጋር እንዳይቆይ አብርሽን አላደረጋችሁም። የሆነ ቦታ ወሰዱ ለ5 ቀን። ኤፍሬምንም ሩታንም ደብቆ የሆነ ቦታ እናንተ ናቸው የምትወስዱ አብርሽን ማለት ነው። ገባችሁ አይደለ? ሩታ አብርሽ ተጻጽቼ ነው ሩታን ይቅርታ ጠይቄ ወደ ሩታ የተመለስኩ ብሎ ተናግሯል። አብርሽ ራሱ ማለት ነው። እኔ ምንም እንደዛ ብዬ ስናገር እኔ ምንም ማስታወስም ምንም አላቅም ማለት ምንም ነገር አላቅም አለ አብርሽ ማለት ነው። ስለዚህ እንዴት አያችሁ ቤተሰብ? ሩታን በጣም አሳዘነችን ዛሬ ማለት ነው። ሩታ በብዙ ነገር የተጎዳች ሴት ናት። ከእርግዝና ጀምራ ብዙ ነገር ሆናለች። ከወለደች በኋላ ስንት ስድብ ችላለች። ገባችሁ አይደለ? ትንሹም ትልቁም ሩታ ላይ ነው። ገባችሁ አይደለ? እኔ እንደተረዳው ቤተሰብ አብርሽ ወደ ሩታ ነው የሚመለሰው ብዬ አስባለሁ። ስለዚህ ሄርሜላ ስትናገሩ አብርሽ እንዴት እንደተቆጣ እሳት ለብሶ ነው። ባንቺ ዙራ በኔ ዙራ ላይ ያሉ ሰዎችንም በደንብ ይሄ ሁሉ ምስጢር መውጣት አለበት። እኔ ላይ ምን እንደተደረገ እኔ ምንም አላቅም አለ አብርሽ ማለት ነው። እና ይሄ ሁሉ በደንብ ማጣራት አለብኝ እኔ ላይ ምን እንደተደረገ። ስለዚህ በኔ ዙሪያ ላይ ያሉ ሰዎች ምን እንዳደረጉኝ እኔ አላቅም አለ አብርሽ ማለት ነው። ስለዚህ ሩታ እናንተ ሀቤሉን አንገቱ ላይ ስላደረገችው ሩታ የሆነ ነገር አደረጋችሁ አላችሁ። በመስቀል መጣችሁ ብዙ ነገር አላችሁ። በመስቀል አይመስለኝ ይሄ ነገር የሆነ ነገር ከሆነ
በመስቀል አይመስለኝም። ቤተሰብ መስቀል ነው አላችሁ፣ ብዙ ነገር አላችሁ። በመስቀል እንዴት ነው መተት የሚሰራ ብለናል፣ ብዙ ነገር ተናግረናል። አብርሽ ከድሮ ወደ ሄርሜላ ህይወት ሲሄድ ልጁ ጤና አልነበረ፣ የሆነ ነገር ነው የሆነ አብርሽ ማለት ነው። ሌላ አብርሽ ሆኖ ነው የመጣ ማለት ነው። ገባች አይደለ? እቺ ሄርሜላ ከመጣችሁ በኋላ አብርሽ ሰላማዊ ህይወት ኖሮ አቅሙሌ ጭቅጭቅ፣ ሁሌ ንዝንዝ፣ በቃ ሌላ ነገር ውስጥ ነው ያለ አብርሽ ማለት ነው። ምንም ሰላማዊ ህይወት ኖሮ አቁም። እንዶ ሩታ ስታለቅስ እንዴት እንዳሳዘነች የምሬ ነው የምላችሁ። ዳፍም ቢሆን ቡዜም ቢሆን ወደ ሄርሜላ ነበር ስትዳላ የነበረችው። አብርሽ የት እንደወሰዱ ማንም አያውቁም። ሩታን ይደብቃሉ፣ ኤፍሬምን ይደብቃሉ። ስለዚህ አብርሽ ሁሉም ጋር ይጠረጥሩ። ሩታ ላይ እና ኤፍሬም ላይ ማለት እጅን አታስቀስሩ ነው። እጅን እንዳትቀስሩ ነው። አዎ እጅ እንዳትቀስሩ። ሩታና ኤፍሬም ላይ እጅ አታስቀስሩ። ሄርሜላም ተጠያቂ ናት። ተጠያቂ ማለት ድብን ያለ ተጠያቂ ናት ሄርሜላ ራሱ ቡዜም ራሱ። እናንተ አይደላችሁም እንደ ለ5 ቀን የት እንደወሰዳችሁ እኛ አናቅም። ገባችሁ አይደለ? ሩታ ሄዳ አብርሽ እንዳታይ ጭራሽ ወደ ቡታራ ሄዳል ተብሎ እንኳን ለሩታ ነይ ሩታ ሳትጠራ እሷ እዛ ናት፣ እነ ቡዜ ጋ ናት። ብዙ ሴራ የተሰራ ሩታ ላይ ነው። ገባችሁ አይደለ? ስለዚህ አብርሽ ምን ይሁን አይታወቁም። በቃ ሁሉም ነገር ሩታ ላይ ነው፣ ኤፍሬም ላይ ነው። ሁሉም ሰው ተመልካች፣ ሁሉም ሰው ልጥፍ ያደረገ ማለት ነው። ሀቤሉ ላይ ነው ሩታ እንደዚህ ያደረገችው እያላችሁ እናንተ ናችሁ ኮመንተሮች ማለት ነው። ስለዚህ አብርሽ የሆነ ነገር የሆነ ከድሮ ነው። ከሄርሜላ ጋር ደግሞ መራቅ ስለፈለገ ነው። ዛሬ እኔ ገና ልጅ ነኝ፣ በዚህ ሰዓት እኔ ሴት አታስፈልግም፣ ወንድ ልጅ ካለ ሴት መኖር አይችልም ወይ አለ ጭራሽ ዛሬ ማለት ነው። ሩታ እንዴት እንደመጣ እሷ ጋር እኔን ይቅርታ ጠይቃ ወዳ ፈቅዳ ወደ እኔ ህይወት እንደመጣ ሩታም ተናግራለች። ብዙ የምናገርክ ነገር አለ፣ በስልክም ቢሆን መታም ቢሆን እኔ ነግራሃለሁ ምናምን ብላለች። እንግዲህ አብርሽ ገና ብዙ ነገሮች ማወቅ ፈልጋለሁ፣ ምን እኔ ላይ እንደተደረገ ማወቅ ፈልጋለሁ በማለት አብርሽ ዛሬ ብዙ ንዴት ውስጥ ነው። ቤተሰብ ከራሱ ጋር አይደለም አብርሽ አሁን ላይ ማለት ነው። ስለዚህ ሄርሜላ በዚህ ጊዜ ከዚህ ነገር ብትወጪ በጊዜ መንገድሽን ይዘሽ ብትወጪ ጥሩ ነው። ቤተሰብ እንደዛ ነው እኔ የተረዳው ማለት ነው። ሄርሜላ ከአሁኑ በሩ ክፍት ነው። ሁልቅ ብለሽ ብትወጪ ነው የሚሻልልሽ። አብርሽ አጠገቢ ሆነሽ ሩታን ለማስጠቆር አትሄጂ እሺ። ያለፈ ታሪክ አታወሪ። እሱ አሁን እኔ ላይ የተደረገን ነገር ተናገሪን የተባልሹ እንጂ በፊት አብርሽ ለሩታ የተናገረችው አትናገር። በዛ ሰዓት አብርሽ ከራሱ ጋር አልነበረም ማለት ነው። አንቺ ስለ ፍቺም ስለምንም ስታወር አብርሽ ከራሱ ጋር አልነበረም ማለት ነው። ከሩታ ጋር ራሱ ሲፋታ አብርሽ ከራሱ ጋር አልነበረም ማለት ነው። በዚህ ሁኔታ ገባችሁ አይደለ? አብርሽ ወደ ልጁ ነው መመለስ የሚፈልገው። ገና ነገሮቹ ማስጠራት ፈልጋለሁ አለ። እንግዲህ ብዙ ነገሮች አሉ ቤተሰብ። ሩታም ብላለች ብዙ ነገሮች አሉ፣ እኔ ጋር ምነግርክ ነገሮች አሉ። አሁን እንደዚህ ሆና እኔ ለአንተ መውራት አልችሉም፣ ተረጋግታ ምናምን ላወራ እችላለሁ ብላለች። እንግዲህ ሄርሜላ ሰዎቹ ምን እንደምታስነካ አላቁም ብላለች። ሩታም እንደዛ አለች። ሄርሜላ ደግሞ በፊት ያለፈ ነገር ነው የምታወራው። እኔ ምንም አላደረግኩም አንተ ላይ እንደዚህ ደንዝዛ ነው እኔ ያየሁክ። እኔ ምንም አላደረግኩም። ቀለበቱም እንዴት እንዳወጣ አብርሽ አቅም ማለት ነው። ቤተሰብ እንደዛ ነው ሁሉም ነገር የተፈጠረ ያለው ማለት ነው። እና አላቅም ብቻ አብርሽ ዛሬ ከባድ ነገር ወስኗል። ሁለታችሁንም አልፈልጉም፣ ወይ እኔ ሄዳለሁ ወይ እናንተ ሂዱ በማለት እንግዲህ በመጨረሻ ሩታ የሆን ነገር ተናግራ እኔ ጋር ብዙ ምነግርክ ነገር አለ፣ አሁን እንደዚህ መውራት አልችልም፣ አንተም ተረጋግታ መሆን አለበት። ከዛ ሁሉም ነገር ያለው ሁሉም ነገር ነግረሃለሁ በማለት እንግዲህ ሩታ ቻው ብላ እቅፍ አድርጋ ስማ ሄዳለች። ሄርሜላ ጭራሽ ከቻልሽ ቡዜ ማለት ነው እቺ ልጅ ሂጂልኝ በያት ሂጂ በቃ ካንቺ የሰማውን ነገር ሰምቻለሁ ሂጂ አላት ለሄርሜላ ዛሬ ማለት ነው። ቤተሰብ በግድ አረ ሄርሜላ ኢፍራትሽኒ አረ ኢፈሪ ወንድ ልጅ አልፈልግሽም ካለ በቃ ውጪ። ምን ሆነሽ ነው? ድርቅ አትበይ።
እንደዚህ ከሆንሽሞ አብረሽ ከአንቺ ጋር አይቀጥልም። አንቺ ወደ እሱ ህይወት ከመጣሽ በኋላ እኮ ነው ልጁ ሰላማዊ ህይወት ያጣ። እውነቴ ነው የምላችሁ፣ አይመስላችሁ? እስኪ እውነቱን ተናገሩ በኮሜንት ማለት ነው። ሄርሜላ ወደ አብርሽ ህይወት ከመጣ በኋላ መቼ አንድ ቀን አብርሽ የፍቅር ጥያቄ ከተቀበለ በኋላ መቼ ነው አብርሽ ወደ ሰላማዊ ህይወት ኖሮ ያውቃል? ሁሌ ጭቅጭቅ፣ ሁሌ ንዝንዝ ላይ አልነበረም? ቤተሰብ አብርሽ አንድ ቀን ከራሱ ጋር ተረጋግቶ ህይወቱን ኖሮ አያውቅም። ይሄ ሄርሜላ የፍቅር ጥያቄ ተቀብሎ ሰላማዊ ህይወት ኖሮ አያውቅም። ስለዚህ አብርሽ ከሄርሜላ ጋር ለመላየት ይፈልጋል። ስለዚህ ወደ ራሱ ወደ ቀድሞ ህይወቱ ነው መመለስ የሚፈልገው ወደ ልጁ። ስለዚህ አብርሽ በጣም ሌላ አብርሽ ሆኖ ነው የመጣ። ስለዚህ ከቻልሽ ቡዜ ሂጂልኝ በያት እቺ ልጅ አላት። ጨራሽ እኔ በአንተ ተስፋ አልቆርጡም ትላለች እንጂ አብርሽ ሌላ ታሪክ ውስጥ ነው። አንቺ በአብርሽ ተስፋ አልቆርጡ። አብርሽ እንኳን ይቅፍ አላደረጋትም። ሩታ ስሟ ምንም አልተናገርም። ሩታ ላይ ምንም አልተናገርም። ግን ሄርሜላም በጣም የጠላት ቤተሰብ የሆነ ነገር አለ። ቤተሰብ የተደበቀ ኤፍሬም ጋር እና ሩታ ጋር አለ። ምን እንደተደረገ አብርሽ ላይ ጉድ ነው፣ ጉድ ነው። ገና ብዙ እናያለን። ለማንኛው ሩታ የኔ ቆንጆ አይዞሽ። አንቺ የተጎዳሽ ብዙ ነገር የሆንሽ ሴት ነሽ። አንቺ ጠንካራ ሴት ነሽ፣ ብርቱ ሴት ነሽ። ሰው የፈለገ እንኳን ብልሽ አንቺ የምትሰበር ሴት አይደለሽም። ጠንካራ ሴት ነሽ፣ እናቃለን። እቺ ውሽምት ደግሞ አውቀሽ አታለቅሽ ትላለች። እንዴ አንቺ ወርኛ ማለት አንቺ ነሽ እኮ እዚህ ደረጃ ላይ እነዚህ ልጆች ያደረሽው ማለት አታፍሪም እንዴ? በሰው ህይወት ጥልቅ ብለሽ መተሽ ደግሞ ስለ ቀለበት ስለምን ታወራለሽ እንዴ? አታፍሪም? ድፍረት ማለት ነው። አብርሽ ምንም አያውቅም። ቤተሰብ ቀለበቱ ራሱ የፍቅር ጥያቄ እንዴት እንደተቀበለ ከራሱ ጋር አልነበረም ማለት ነው። ብዙ ነገሮች አለ ያለ አብርሽ ማለት ነው። ብዙ ነገሮች ማወቅ ፈልጋለሁ እኔ ላይ ምን እንደተደረገ በእኔ ዙሪያ ያሉ ሰዎችም ያለ ነው ያለው ማለት ነው። እንግዲህ ጉዳችሁ ፈላችሁ። ስለዚህ ሩታን ለቀቅ አድርጉ። ሄርሜላ በመጣሽ መንገድ ብትመለሽ ይሻልሻል። ስለዚህ የሆን ነገር አለ ቤተሰብ የተደበቀ ሩታን ብዙ ነገር ማወራ ነገር አለ በስልክም ቢሆን ብላለች። እንግዲህ አብርሽ በመጨረሻ ቡዜን እንግዲህ እኔና አንቺ ሄደን ለየብቻ ሄደን እናወራለን አላት። እንግዲህ ሄርሜላን ለብቻ ማግኘት ይፈልጋል፣ ሩታንም ለብቻ ማግኘት ይፈልጋል። ስለዚህ እኔ ላይ ምን እንደተፈጠረ አንድ በአንድ ማወቅ ፈልጋለሁ። ስለዚህ በዚህ ሰዓት ከማንም ሰው ጋር መሆን አልፈልግም። ስለዚህ ሂዱልኝ አለ። ሩታን በስነ ስርዓት ሰላም ብላ ሄደች። ውሽምት ግን አረ ውሽምት ይፈሪ በእናትሽ፣ ለልጁ ሰላም ስጪ። ልጁን አታስጨንቂ። ምን ጉድ ነሽ? ለማንኛው ሩታዬ አይዞሽ የኔ ቆንጆ የኔ ስማርት ባልሽ ነው አብርሽ ማለት ነው። ዞሮ ዞሮ ያንቺ ነው። እሺ አይዞሽ።